ማርች 8 የዕለቱ መልእክት ርዕስ አልረክስም። እንዳይረክስ በልቡ አሰበ። ትንቢተ ዳንኤል ምዕራፍ 1 ቁጥር 8። ዳግም ልደትን በማግኘታችን የተነሳ ጽድቅን የሚወድና አመፅን የሚጠላ አዲስ ማንነት ተቀብለናል። በዚህም እግዚአብሔርን እናመሰግናለን። በዚህ መረዳት ላይ ሆነን ስንመላለስ አካባቢያችን ግን ለዚህ እውነት ምቹ ላይሆን ይችላል። እንዲያውም በምትኩ ጽድቅን እንድንተውና አመፃን እንድናደርግ የሚፈልግ ሁኔታ ሊያመቻችልን ይችላል። በዚህ ጊዜ ምን ማድረግና ምን መወሰን እንደሚገባን በዛሬው የጽሞና መልእክታችን እንመለከታለን። እኛ በአዲስ ማንነት ለመመላለስ ስንወድ፣ አካባቢያችን ግን ከኃጢአት መገኘት የጸዳ ምድር ባለመሆኑ ሊያረክሱ የሚችሉ ተግዳሮቶች በዙሪያችን ያንዣብባሉ። አካባቢያችንን ለኛ የሚመቸን አድርገን መለወጥ ባንችልም እንኳ ራሳችንን ግን ከጽድቅ መስመር ሊያስወጡን ከሚጥሩ ጉዳዮች መጠበቅ እንችላለን። ለዚህም ነው ወፎች በራሳችን ላይ እንዳይበሩ መከልከል ባንችልም እንኳ እኛ ላይ ግን እንዲያርፉ አንፈቅድላቸውም የሚባለው። እነ ዳንኤልን የተፈታተነ አይነት እርኩሰት አይደለም ለኛ የሚቀርብልን፣ ይልቁንም መልኩን የቀየረ ነው። ለኛ እጃችን ላይ ባለው ስልክ አማካኝነት የሚመጡልን በርካታ የርኩሰት ምስሎች፣ ቪዲዮዎችና ማስታወቂያዎች አሉ። እነርሱን በሙሉ ከማህበራዊ ሚዲያ ጠራርገን ማስወገድ ባንችልም እንኳ እነ ዳንኤል የወሰዱትን አይነት የጽድቅ እርምጃ መወሰን እንችላለን። ይኸው አላየውም፣ እቆጠባለሁ፣ አልከፍተውም፣ አልተባበረውም፣ አላስተጋባውም፣ እጸየፈዋለሁ፣ እቃወመዋለሁና የመሳሰሉት አይነት ግላዊ አቋም መያዝ እንችላለን። እንግዲህ መጽሐፍ ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ፣ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 እንደሚመክረን መንፈሳዊ ህይወታችንን ሊያረክስ ከሚሞክር ማንኛውም ውሎ፣ አስተሳሰብና ልምምድ ነፃ በመሆን በእግዚአብሔር ፊት የተወደደ ምልልስ እንገንባ። ለጽድቅ እሺ፣ ለኃጢአት ደግሞ እምቢ እንበል። እንደና ዳንኤል አይነት በልብ ላለመርከስ የሚያስብ ልምምድ እንገንባ። እንበል አልረክስም